ሰላም ወገኖች ዛሬ የምናየው ፐርሰፕትሮን እና ማልቲላየር ፐርሰፕትሮንን ተጠቅመን ሞዴልን እንዴት ዴቨሎፕ እንደምናደርግ የምናይ ይሆናል ማለት ነው። ኖርማሊ ሞዴልን ዴቨሎፕ ለማድረግ ምን ያስፈልገናል? ላይብረሪ ያስፈልገናል አይደል? ዛሬ ዴቨሎፕ እናደርገው ሳይኪት ለርኒንግ ተጠቅመን ነው ዴቨሎፕ እናደርገው። ነገር ግን ዲፕ ለርኒንግ ላይ TensorFlow ኦር PyTorch ሚል ላይብረሪዎች አሉ። እነዛን ተጠቅመንም እናያለን ወደፊት እንዴት ዴቨሎፕ እንደምናደርግ ማለት ነው። ዛሬ ያው ሳይኪት ለርን ተጠቅመን ነው የምናየው። ስለዚህ ምን ማድረግ አለባችሁ? የመጀመሪያ ፕሪሪኩዊዚት ምንድነው? አናኮንዳን ወይም ደግሞ ጁፒተር ኖትቡክን ኮምፒውተራችሁ ላይ ኢንስቶል ማድረጋችሁን እንዳትረሱ። ኖርማሊ እናንተ አናኮንዳን እንዴት እንደምትጭኑ ከዚህ በፊት የሰራው ቪዲዮ ስላለ ያን ማየት ትችላላችሁ። ቀጥታ አናኮንዳ እዚህ ጋር ከጫናችሁ በኋላ ለእናንተ ስታርት ሚሊዮን ስትነኩ እዚህ ያመጣል ማለት ነው። ይሄ ስር ላይ አናኮንዳ ሚሊዮን ታገኛላችሁ። ከአናኮንዳ እዚህ ጋር መታችሁ ጁፒተር ኖትቡክ ሚሊዮን ኤዲተርን ክሊክ ነው የምታደርጉት ማለት ነው። ያው ጁፒተር ኖትቡክ ሚሊዮን ኤዲተር እናንተ ክሊክ ስታደርጉ እንደዚህ ጁፒተር ኖትቡክ ብሎ እንደ ኖርማሊ እንደ ኮማንድ ፕሮምፕት ኦር እንደ ተርሚናል አይነት ነገር ያመጣል። ስለዚህ ከዛ በኋላ ቀጥታ ምንድነው የሚያደርገው? ለእናንተ ኮምፒውተራችሁ ላይ ዲፎልት ብራውዘር ላይ ቀጥታ ሪዳይሬክት ያደርጋል ማለት ነው። የኔ ዲፎልት ብራውዘር ያው ክሮም ስለሆነ ቀጥታ ክሮም ላይ ሪዳይሬክት አድርጓል ማለት ነው። እዚህ ላይ ኖርማሊ ከገባችሁ በኋላ ቀጥታ ለእናንተ እንዲካመጣችሁ በኋላ ምንድነው የምታደርጉት? ቀጣይ ስራችን እዚህ ጋር ያው የምትሰሩበት ፕሮጀክት ፎልደር ጋር መሄድ አለባችሁ ማለት ነው። ስለዚህ እኔ የሚሰራው ዴስክቶፕ ላይ ስለሆነ ዴስክቶፕ ላይ ኤምኤል ሚል ፎልደር አለ ማለት ነው። ስለዚህ እዛ ፎልደር ላይ ከገባችሁ በኋላ ምንድነው የምታደርጉት? እዚህ ጋር ኒው ሚሊዮን ክሊክ ስታደርጉ እዚህ ጋር ፓይተን 3 ሚል አለ ማለት ነው። እሱን ክሊክ ታደርጋላችሁ ፓይተን 3 ሚሊዮን። ከዛ እዚህ ጋር አንታይትልድ 1 ሚሊዮን ያመጣል። ስለዚህ እሱን እንደገና ደግሞ ክሊክ ታደርጋላችሁ ማለት ነው። ክሊክ አደረጋችሁ በኋላ እዚህ ጋር እንደምታዩት በእንደዚህ መልክ ያመጣል። ስለዚህ እዚህ ጋር ደግሞ ታይትሉን ሪኔም ማድረግ ትችላላችሁ ማለት ነው ክሊክ አድርጋችሁ። ስለዚህ እኔ ፐርሰፕትሮን እንደ ማልቲላየር ፐርሰፕትሮን ብዬ ሪኔም አድርጋለሁ። እናንተ የፈለጋችሁትን ኔም መስጠት ትችላላችሁ እዚህ ጋር። የመጀመሪያው ስራ ኢምፖርት ማድረግ ላይብረሪዎችን ምን እናደርጋለን? ኢምፖርት ነው የምናደርገው from sklearn ብላችሁ ዴታውን ኢምፖርት እናደርግ from sklearn.dataset ነው የምትሉት። አሁን የምናየው ዛሬ አይሪስ ዴታ ላይ ነው የምናየው ማለት ነው። ያ ማለት የፍላወር ዴታ ሴት ነው፣ በሱ ነው የምናየው። ስለዚህ እዚህ ጋር ምንድነው የምታደርጉት? load_iris ነው የምትሉት ማለት ነው፣ ዴታው ነው ማለት ነው። ስለዚህ እሱን ኢምፖርት አድርጋላችሁ። ሌላው ደግሞ ትሬን ቴስት ስፕሊትን ኢምፖርት ማድረግ ትችላላችሁ ማለት ዴታችንን ስፕሊት ለማድረግ። ስለዚህ from sklearn .model_selection ትላላችሁ ማለት ነው። ኢምፖርት train test split። ሌላው ደግሞ ስታንዳርድ ስኬለር ኢምፖርት ማድረግ ትችላላችሁ ዴታችንን ስኬል ለማድረግ ማለት ነው። እሱንም ምን ታደርጋላችሁ? እዚህ ጋር from sklearn.preprocessing import standard scaler። ሌላው ደግሞ ሞዴሎችን ኢምፖርት ማድረግ እንችላለን ማለት ነው። ምን ታደርጋላችሁ? from sklearn ሞዴሉንም አሁን ኢምፖርት እናደርጋለን from sklearn.linear_model import perceptron። በተመሳሳይ ደግሞ ማልቲላየር ፐርሰፕትሮንም ኢምፖርት ማድረግ ትችላላችሁ ማለት ነው። እሱንም from sklearn.neural_network import multi-layer perceptron classifier ሚላለ ማለት ነው። ስለዚህ እሱን ኢምፖርት አደርጋላችሁ። ሌላው ደግሞ ሞዴላችን ኢቫሉዌት ለማድረግ ሜትሪክሶችን ኢምፖርት ማድረግ አለብን። ስለዚህ from sklearn.matrix import accuracy score። ስለዚህ እንደዚህ ኢምፖርት ካደረጋችሁ በኋላ ምን ታደርጋላችሁ? ይሄን ራን ታደርጋላችሁ ማለት ነው ኢምፖርቱን። እዚህ ጋር ኢምፖርት ላይ ስህተት ሰርተናል ማለት ነው። እዚህ ጋር ፐርሰፕትሮን ማለት ሲገባ ፕሪሰፕትሮን ነው ያለ ነው። ስለዚህ እዚህ ጋር ፐርሰፕትሮን ትላላችሁ ማለት ነው። ፐርሰፕትሮን እንዲህ ማድረግ አለባችሁ ማለት ነው። እንዲህ ኢምፖርት ዋንስ ካደረጋችሁ በኋላ ቀጣይ ስራችን ምንድነው? ዴታችንን ሎድ ማድረግ አለብን አይደል? ስለዚህ እዚህ ጋር
ምንድነው የምታደርጉት ቫሪያብል ክሬት አደርጋላችሁ እኔ iris ሚል ቫሪያብል ክሬት አድርጋለሁ ከዛ በኋላ እዚህ ጋር load_iris ሚለውን ዴታ ሴታችንን ሎድ ለማድረግ እሱን ተጠቀማላችሁ ከዛ እዚህ ጋር x እና y ነው ዴታችንን እንትን ላድርግ ለx እና ለy አሳይን ላድርግ ስለዚህ iris.dataውን ለx አሳይን ላድርግ ለy ደግሞ iris.targetውን ለy አሳይን አደርጋለሁ ማለት ነው ስለዚህ iris እዚህ ጋር ታርጌት ለy አሳይን አድርጋለሁ ማለት ነው ሶ ከዛ በኋላ እዚህ ጋር ምንድነው እንትን ማድረግ ትችላላችሁ ይሄን x እና y ማየት እንችላለን ስለዚህ እንዲሎድ ካደረገን በኋላ ይሄን ራን እናድርግ ስለዚህ እዚህ ጋር ምን ማድረግ ትችላላችሁ ዴታው ምን እንደሚመስል ማየት ትችላላችሁ ማለት ነው እዚህ ጋር print ፋንክሽን ተጠቅማችሁ print x ብላችሁ ስለ ዴታው ማየት ትችላላችሁ እዚህ ጋር እንደምታዩት በእንደዚህ መልክ ማየት ትችላላችሁ ማለት ነው ስለዚህ አራት ኮሎሞን ነው አራት ፊቸር ነው ያለው ማለት ነው ስለዚህ እዚህ ጋር ለምሳሌ iris.target names ስለዚህ እዚህ ጋር ታርጌት እዚህ ጋር names ትላላችሁ ትጨምራላችሁ ማለት ነው እዚህ ጋር ታርጌት names ብላችሁ ታርጌቱን ማየት ትችላላችሁ ማለት ነው ስለዚህ እነዚህ ታርጌቶች ናቸው ማለት ነው ሶስት ቫልዩ ነው ያለው ታርጌቶች ይሄን እንዲህ ካደረጋችኋላ ቀጣይ ስራችን ምንድነው ዴታችንን ትሬን ቴስት ስፕሊት ማድረግ ያለብን ማለት ነው እዚህ ጋር x train, x test, y train, y test ስለዚህ ይሄን ካደረጋችኋላ እዚህ ጋር ማንን ነው የምትጠቀሙት train_test_split እዚህ ጋር ተጠቀማላችሁ ማለት ነው እሱን እንዲህ ተጠቀማችኋላ እዚህ ላይ ማንን ነው ፓስ የምታደርጉት x እና y እዚህ ጋር ፓስ ታደርጋላችሁ ከዛ በኋላ ምንድነው የምታደርጉት ቴስት ሳይዝ ዴታችሁን ስፕሊት ለማድረግ ያው ቴስት ሳይዙን እዚህ ጋር ተሰጣላችሁ ለቴስት ማለት ነው እዚህ ጋር ቴስት ሳይዝ ኢኩል ይሆናል 0.2 ልበል 20% ለቴስት ማለት ነው የቀረው ለትሬኒንግ ማለት ነው ሌላው ደግሞ እዚህ ጋር ራንዶም ስቴት ኢኩል ይሆናል እዚህ ጋር 42 ትላላችሁ ማለት ነው ከዛ ይሄን ትዘጋላችሁ ስለዚህ ስፕሊት ካደረገነው በኋላ ቀጣይ ስራችን ምንድነው ስኬለሩን እዚህ ጋር አፕላይ ማድረግ እንችላለን ማለት ነው ስለዚህ ስኬለር እኩል ይሆናል ስታንዳርድ ስኬለር ትላላችሁ ማለት ነው ላይ የተጠቀምነው ቀጥታ እዚህ ጋር ኮል እናደርጋለን ስለዚህ እሱን እንዲህ ካደረጋችኋላ እዚህ ጋር x_train እንበል ያው ስኬል ተደርጎም ያው በተመሳሳይ ማስቀመጥ እንችላለን ስለዚህ ስኬለር ዶት ምንድነው የምታደርጉት እዚህ ጋር _transform ታደርጋላችሁ ማለት ነው ዴታችን ትሬን አድርጎ ትራንስፎርም እንዲያደርግ ማለት ነው ስኬል እንዲያደርግ ማለት ነው እዚህ ጋር x ትሬንን እዚህ ጋር ፓስ ታደርጋላችሁ ማለት ነው እዚህ ጋር x test ይሆናል አሁን ምንድነው የምታደርጉት ስኬለር ትላላችሁ ማለት ነው ስኬለር ዶት ትራንስፎርም ነው የምትሉት ስለዚህ እዚህ ጋር ምንድነው የምታደርጉት x_test ብላችሁ ቀጥታ ፓስ ታደርጋላችሁ ማለት ነው ይሄን ራን ታደርጋላችሁ ስለዚህ ዴታችንን ምን አድርገናል ስኬል አድርገናል ማለት ነው ዴታችንን ስኬል ካደረግን በኋላ ቀጣይ ስራችን ምንድነው ሞዴልን ዲፋይን ማድረግ ሞዴላችንን ክሬት ማድረግ ማለት ነው እዚህ ጋር ለፐርሰፕትሮን ሞዴልን ክሬት ላድርግ ስለዚህ model_perceptron ፒ ተጠቅሜያለሁ ማለት ነው እሱን ካደረግኩ በኋላ እዚህ ጋር ምንድነው የምትሉት perceptron ነው የምትሉት ከዛ እዚህ perceptron ላይ የተለያዩ ፓራሜትሮች አሉ ማለት ነው ስለዚህ ለአሁኑ ዲፎልት መተው ትችላላችሁ ማለት ነው እዚህ ጋር ለአሁኑ random_state ሚለውን ልጠቀም ማለት ነው random stateን እዚህ ጋር 42 ልበል ማለት ነው ስለዚህ random stateን የሚጠቀምበት ምክንያት ምን እንደሆነ ታውቃላችሁ ሞዴል ላይ እዚህ አሁን perceptron ላይ ምንድነው የሚደረገው weight አለ weight ኢኒሻላይዝ ይደረጋል ስለዚህ እኔ ደጋግሜ ራን ባደረግ ቁጥር weight ተመሳሳይ እንዲሆን ኢኒሻላይዜሽኑ ተመሳሳይ እንዲሆን ይሄን random stateን የተጠቀምኩ ይሄን እንዲያደርጋችሁ ሞዴልን እንደዚህ ዲፋይን ታደርጋላችሁ ለእንተንም ደግሞ ሞዴልን ክሬት እናደርግ ማለት ነው ለማልቲ ላየር perceptron ማለት ነው ስለዚህ ከዛ በኋላ እዚህ ጋር ምንድነው የምታደርጉት ማልቲ ላየር perceptron ክላሲፋየር ነው የምትሉት ማለት ነው እዚህ ጋርም ደግሞ ምንድነው የምታደርጉት ማልቲ ላየር ክላሲፋየር ጊዜ ላይ ምንድነው ማድረግ ያለባችሁ ሂድን ላየሮችንም የሂድን ላየር እዚህ ጋር ማስቀመጥ አለባችሁ የምትጠቀሙት አክቲቬሽን ፋንክሽንም ሜትሪክሶችንም ምናምን እዚህ ጋር እናስቀምጣለን ማለት ነው እዚህ ጋር ሂድን ላየሩን ለአሁኑ እናስቀምጥ እዚህ ጋር ሂድን_layer
አንደርስኮር ምንድነው የምትሉ ሳይዝስ ሚላለ ማለት ነው። ሶ ይሄን ተጠቀማላችሁ። ከዛ እዚህ ጋር ምንድነው የምታደርጉት እኩል ይሆናል ብላችሁ ከዛ እዚህ ጋር ሊስት ታደርጋላችሁ ማለት ነው number of hidden layer ማለት ነው። ሶ እዚህ ጋር 16 እዚህ ጋር 8 ከዛ እዚህ ጋር 4 ልበል ማለት ነው። ሶ ይሄ ማለት ምን ማለት ነው? እዚህ ጋር ስንት ኒውሮን ነው ያለው? እያንዳንዱ ኒውሮን ነው ማለት ነው። ሂድን ላየር ላይ ያሉት እነዚህ ኒውሮኖች ናቸው። 16 ኒውሮን ያዘ ላየር ደግሞ 8 ኒውሮን ያዘ ላየር እንደዛም ደግሞ 4 ኒውሮንን ያዘ ላየር ብለን በእንደዚህ መልክ ምን እናደርጋለን? ክሬት እናደርጋለን ማለት ነው። ሶ ይሄን እንዲህ ካደረጋችኋላ ሌላው ደግሞ እዚህ ጋር ምንድነው አክቲቬሽን ፋንክሽንንም እዚህ ጋር ክሬት ዲፋይን ታደርጋላችሁ ማለት ነው። ሶ አክቲቬሽን ብላችሁ ከዛ ላ አክቲቬሽን ሞስት ኦፍ ኮመን የምንጠቀመው የአክቲቬሽን ፋንክሽን አይነት አሬሊዩ ነው ማለት ነው። ሶ አሬሊዩ እዚህ ጋር ታስቀምጣላችሁ ማለት ነው። ከዛ ይሄን እንዲህ ካደረጋችሁ በኋላ ሌላው ስራ እዚህ ጋር ሶልቨር ሚል አለ አሁን ማለት ነው። ያ ማለት ኦፕቲማይዘሩ ነው። ስለዚህ አዳም ሚል አለ። ኦፕቲማይዘር የተለያዩ ኦፕቲማይዘር አይነቶች አሉ። እዛ ውስጥ አዳም ሚል ነው። ኦፕቲማይዘር ያው አልጎሪዝም ነው። ስለዚህ ቀጣይ ኖርማሊ ቴንሰርፍሎውን ተጠቅመን ሞዴልን ዲቨሎፕ ስናደርግ እያንዳንዱ ዲቴል እናያለን። ሶ አሁን በዚህ ኖርማሊ ሶልቨር ሚለው ሪፕሬዘንት የሚያደርገው ሊክ ቴንሰርፍሎ ላይ እንደ ኦፕቲማይዘር ነው ሪፕሬዘንት የሚያደርገው ይሄ። ሶ እዚህ ጋር ምንድነው የተለያዩ የኦፕቲማይዘር አይነቶች አሉ። አዳም አለ፣ ኤስጂዲ አለ፣ ሌላው ደግሞ አዳም ማክስ አለ፣ አዳም ዴልታ አለ፣ አዳም ጋርድ አለ፣ የተለያዩ አርኤምኤስ ፕሮፕ አለ፣ የተለያዩ ኦፕቲማይዘር አይነቶች አሉ። ሶ እነዛን እዚህ ጋር ምን ታደርጋላችሁ? ትገልጻላችሁ ማለት ነው። ለአሁኑ እኔ አዳም ብያለሁ። ከዛ ላይ እዚህ ጋር ሌላው ደግሞ ማክስ አይትሬሽን እንዲያደርግ 2000 ልበል ማለት ነው ማክሲማም አይትሬሽን። ከዛ እዚህ ጋር ምንድነው የምታደርጉት? ራንዶም ስቴትን እዚህ ጋር ታስቀምጣላችሁ ማለት ነው። ሶ ራንዶም ስቴት 42 ትላላችሁ። እዛ ዋላ እዚህ ጋር ምንድነው ትዘጋላችሁ ማለት ነው ሞዴላችሁን ማለት ነው። ሶ ይሄን ይመስላል። እንዲህ ካደረጋችሁ ዋላ እነዚህ ሁለቱም ሞዴሎችን እዚህ ላይ እንደዚህ በዚህ መልክ ሞዴል ምን ታደርጋላችሁ? ሳይኪት ለርን ተጠቅማችሁ በእንደዚህ ዲፋይን ታደርጋላችሁ ማለት ነው። ሶ አሁን ሞዴላችን ምን አድርገናል? ዲፋይን አድርገናል። ቀጣይ ስራችን ምን ማድረግ ነው? ሞዴላችንን ትሬን ማድረግ ነው አይደል? ሶ ትሬን ለማድረግ እዚህ ጋር ምንድነው የምናደርገው? ቀጥታ ምንድነው ሞዴል ኔም ተጠቅመን ፊት ማድረግ ነው። ሶ እዚህ ጋር ሞዴል አንደርስኮር ፐርሰፕትሮን የፐርሰፕትሮን ሞዴሉ ማለት ነው። ሶ እዚህ ጋር ዶት ብላችሁ ፊት ፋንክሽን ተጠቀማላችሁ ለማስተማር ማለት ነው። ሶ እዚህ ፊት ፋንክሽን ላይ ፓስ የምታደርጉት ማን ነው? እዚህ ጋር ኤክስ ትሬን እና ዋይ ትሬንን ፓስ ታደርጋላችሁ ማለት ነው። ለማልቲ ላየር ፐርሰፕትሮንም እንደዛ። ሶ ይሄን እንዲህ ካደረጋችሁ በኋላ ራን ታደርጋላችሁ። ስለዚህ ራን ስታደርጉ በእንደዚህ መልክ ሊያመጣ ይችላል። ምንድነው ማልቲ ክላሲፋየር ብሎ ያው የአንዱን ብቻ ነው ኋላ መጨረሻ ላይ ዲስፕሌይ ያደረገው። ስለዚህ አንዱን ደግሞ ነጥለን እንደገና አንዱን ብቻ ራን ብናደርግ እንደዚህ ትሬን መሆኑን ያሳያል። እዚህ ጋር እንዳያችሁት ፐርሰፕትሮን ትሬን መሆኑን አሳይቷል። እዚህ ጋር ደግሞ ማልቲ ላየሩንም እንደዛው ራን ስናደርግ ማልቲ ላየር ፐርሰፕትሮን ትሬን መሆኑን ያሳያል ማለት ነው። ግን አንድ ላይ ከሆኑ የመጨረሻን ብቻ ስለማያሳይ ማለት ነው። ሶ እንዴት ታደርጋላችሁ? ይሄን ካደረጋችሁ በኋላ ቀጣይ ስራችን ምንድነው? ኦሬዲ ሞዴላችን ትሬን አድርገናል። ስለዚህ ዲሲዥንን መስራት አለብን አይደል? ያ ማለት ፕሬዲክሽኑን። ሶ እዚህ ጋር የዋይ ፕሪድን እንሰራለን ማለት ነው። ዋይ ፕሪድ ኦፍ ፐርሰፕትሮን የፐርሰፕትሮን ዋይ ፕሪድ የማልቲ ላየር ፐርሰፕትሮንም ዋይ ፕሪድን እንሰራለን ማለት ነው። ስለዚህ እዚህ ጋር ሞዴል አንደርስኮር ፒ ትላላችሁ ማለት ነው። ከዛ ይሄን ከተጠቀማችሁ በኋላ እዚህ ጋር predict ሚል ፋንክሽኑን ተጠቀማላችሁ። ከዛ እዚህ ፕሪድ ላይ ምንድነው ፓስ የምታደርጉት? ኤክስ ቴስትን እዚህ ፓስ ታደርጋላችሁ ማለት ነው። ሶ ከዛ ይሄን ምን ታደርጋላችሁ? ትዘጋላችሁ ማለት ነው። በተመሳሳይ ደግሞ ለእንትን መስራት አለብን ለማልቲ ላየር ፐርሰፕትሮንም። ስለዚህ እዚህ ጋር ማልቲ ላየር ፐርሰፕትሮን ልበል። ስለዚህ ይሄን ሞዴሉንም ወደ ማልቲ ላየር ፐርሰፕትሮን ሊቀየር ማለት ነው። ሶ ፕሬዲክሽን ከሰራን በኋላ ቀጣይ ስራችን ምንድነው? አኩሬሲውን ማየት እንችላለን ማለት ነው። ሶ እዚህ ጋር አኩሬሲ ትላላችሁ ማለት ነው። ዲስክራይብ እንደሆነ አኩሬሲ ኦፍ ፐርሰፕትሮን ኮማ ታደርጋላችሁ። ኮማ ካደረጋችሁ በኋላ እዚህ ጋር አኩሬሲው ላይ ምንድነው ፓስ የምታደርጉት? ዋይ ቴስት እና ዋይ ፕሪዲን ነው ፓስ የምታደርጉት ማለት ነው። ሶ እዚህ ጋር ዋይ ቴስት ኮማ ዋይ ፕሪዲን ፓስ ታደርጋላችሁ። ስለዚህ ዋይ ፕሪድ
ኦፍ ፐርሰፕትሮንን እዚህ ጋር ፓስት አድርጋላችሁ ማለት ነው። ሶ ይሄን ኮፒ አድርጋችሁ ለማልቲ ላየር ፐርሰፕትሮንን እንደዛው ከዛ በኋላ እዚህ ጋር ማልቲ ላየር ፐርሰፕትሮን ታደርጋላችሁ ማለት ነው። ሶ ይሄን ከዛ ራን አድርገን ስናየው አኩሬሲ ኦፍ ፐርሰፕትሮን ስንት ነው ያመጣው? አኩሬሲ 0.93 አመጣ ማለት ነው። ሌላ አኩሬሲ ኦፍ ማልቲ ላየር ፐርሰፕትሮን ስንት ነው? 1 ነው ያመጣው። ስለዚህ ይሄ ምንድን መሰላችሁ? ምክንያቱም ኖርማሊ እንትናውን ፐርሰፕትሮን ዴቨሎፕ የተደረገው ለማን ነው? ለባይነሪ ክላሲፊኬሽን ነው። ይሄ ስራ ምንድነው? ማልቲ ክላስ ክላሲፊኬሽን ነው። ይሄ ማለት ያ ማለት እዚህ ጋር አሁን እንትኑን ስታዩ ስንት ክላስ ነው ያለው? እዚህ ጋር ታርጌት ኔሙን ስናይ 3 ክላስ ነው ያለው አይደል? እነዚህ ሶቶሳ አለ፣ ቨርሲከለር አለ፣ ቨርጂኒካ አለ። ስለዚህ እነዚህ የተለያዩ 3 ክላስ ስላሉ 3 ክላስ ጊዜ ላይ ምንድነው ሃይሊ ፐርፎርም አያደርግም ፐርሰፕትሮን ማለት ነው። ነገር ግን ማልቲ ላየር ፐርሰፕትሮን በሁለቱም ፐርፎርም ሊያደርግ ይችላል ማለት ነው። ሶ ይሄን ይመስላል ፐርሰፕትሮን እና ማልቲ ላየር ፐርሰፕትሮን በእንደዚህ መልክ ነው ሞዴልን ዴቨሎፕ ማድረግ የምትችሉት ማለት ነው ዩዚንግ ሳይኪትለር። አሁን የተጠቀምነው እነዚህ ፐርሰፕትሮን ማልቲ ላየር ፐርሰፕትሮን ያየነው ማን ላይ ነው ያየነው? ዲፕ ለርኒንግ ላይ። ስለዚህ ለዲፕ ለርኒንግም ጭምር ያገለግላል እዚህ ጋር ያለው ሳይኪትለር ላይብረሪ ማለት ነው። ሶ ሳይኪትለርን ተጠቅማችሁ በእንደዚህ መልክ ለክላሲፊኬሽን ታስክ መጠቀም ትችላላችሁ ፐርሰፕትሮንም። ያ ማለት ባይነሪ ክላሲፊኬሽን ፕሮብለም ከሆነ የምትሰሩት በዛ ሰዓት ፐርሰፕትሮንን መጠቀም ትችላላችሁ። ማልቲ ክላስ ክላሲፊኬሽን ከሆነ ማልቲ ላየር ፐርሰፕትሮንን መጠቀም ትችላላችሁ። ለሪግሬሽን ታስክ ራሱ ማልቲ ላየር ፐርሰፕትሮን መጠቀም ትችላላችሁ። ነገር ግን ፐርሰፕትሮን ለሪግሬሽን ታስክ አይሆንም ማለት ነው። እነዚህ ደግሞ ሁለቱም ለክላስተሪንግ ታስክ የሚሆኑ ላይብረሪዎች ሞዴሎች አይደሉም። ሂትለርን ተጠቅማችሁ በእንደዚህ መልክ ነው የምትሰሩት። እንትን ማድረግ ትችላላችሁ። ለምሳሌ ዴታችንን አሁን እዚህ ጋር ኦሬዲኛ ምን አድርገናል? ማልቲ ክላስ አድርገን ነው ሄድነው አይደል? ስለዚህ ዴታችን ውስጥ ዴታውን ስታዩ እንትን ይላል ከ1 እስከ 150 ሪካርድ ነው ያለው ዴታችን ላይ። ይሄ ዴታ 150 ሪካርድ ነው በውስጡ የያዘው። ሶ 50 ነው እቺ ክላስ የያዘው ማለት ነው። ሶ ለሁለቱ ክላስ ሁለቱም ክላስ ተጠቅማችሁ ፐርሰፕትሮንን ትሬን ማድረግ ትችላላችሁ። በዛ ሰዓት የተሻለ ሪዛልት ሊያመጣ ይችላል ማለት ነው። ሶ እሱን የምታደርጉት እንዴት ነው? እዚህ ጋር ዴታችን ላይ ዴታን ሎድ ባደረግነው ላይ እዚህ ጋር iris.data ኤክሴል ላይ አሳይን ያደረግነው ላይ ምንድነው የምታደርጉት? እዚህ ጋር መተውላላችሁ ማለት ነው። ስለዚህ ስላይሲንግ ኦፕሬሽን ተጠቀማላችሁ። ያ ማለት 0 እስከ 99 ድረስ ያለውን ሪካርድ ይጠቀማል ማለት ነው። ያ ማለት 100 ሪካርድ ነው የሚጠቀመው። ለታርጌቱን በተመሳሳይ እንደዛ ታደርጋላችሁ ማለት ነው። ሶ እዚህ ጋር 100 ተላላችሁ። ከዛ እስከ መጨረሻ እንደገና ራን ታደርጋላችሁ። ሶ እናንተ እንደገና ትሬን ስታደርጉ ከዛ ትሬን አድርጋችሁ እንደገና ቫልዩ ስታደርጉ እዚህ ጋር እንደምታዩት አኩሬሲ ኦፍ ፐርሰፕትሮን ስንት ነው የመጣው? 1 መጣ። አኩሬሲ ኦፍ ማልቲ ላየር ፐርሰፕትሮንም በተመሳሳይ 1 ነው የመጣው ማለት ነው። ሶ በእንደዚህ መልክ ማድረግ ትችላላችሁ ማለት ዴታችሁን ሁለቱም ክላስ ተጠቅማችሁ በእንደዚህ መልክም ሞዴልን ዴቨሎፕ ማድረግ ትችላላችሁ፣ ኢቫሉዌት ማድረግ ትችላላችሁ ማለት ነው። ሶ ይሄን ይመስላል ኖርማሊ ዩዚንግ ሳይኪትለርን ኦር sklearn ተጠቅመን በእንደዚህ መልክ ነው ዴቨሎፕ የምታደርጉት ማለት ነው። ስለዚህ የዛሬው ቪዲዮ ይሄን ይመስላል። በዛሬው ቪዲዮ ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። የቪዲዮ ደግሞ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።